ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ አንድ ነገር በጣም ገርሞኝ ነው የመጣሁት። እሱንም የሰው ነገር ማለት ነው። ሰው ማለት እኔ እንጃ እንዴት አድርጋችሁ እንዴት እንደምትቀየሩ አንዳንድ ሰው በምን አይነት እኔ እንጃ። እኔ አንዳንዴ እውነቴ ነው የምላችሁ ትላንትና ባየሁት ነገር ማለት ነው ሰው መሆኔ ራሱ በጣም አስጠልቶኛል። በቃ በጣም ነው የደበረኝ ማለት ነው። በዚህ ናክል እኔ ሰው አለ ብዬ አላምንም ነበር እውነት ለሩታ ስለተሰደበች አይደለም። አንዳንዳችሁ አላችሁ እንኳንም ተሰደበች ተቃጠልሽ ምናምን የምትሉ ማለት ነው። እኔ መቼም አልቃጠልም እውነቴ ነው የምላችሁ። ምክንያቱም ስድብ ስድብ ነው እኮ አይነካችሁም፣ አይደርስባችሁም፣ ወይም ደግሞ በሰውነታችሁ አይለጠፍም። ነገር ግን እኔ እንጃ ሴት ሆናችሁ እህት እንደሌላችሁ፣ ሴት ሆናችሁ ወንድም እንደሌላችሁ በቃ ለምን አንድ ሰው ለምን ሰራ፣ ለምን አደገ፣ ለምን ከፍ አለ ብላችሁ ያንን ሰው ጥላቻ የጥላቻችሁ ጥግ ነው የገረመኝ እንጂ እኔ ሩታ ስለተሰደበች አይደለም። ሩታ ለምደዋለች፣ ችግር የለብኝም። በዚሁ አጋጣሚ አንድ ነገር ልንገራችሁ። በሩታ ላይ ብቻ ነገሩ ሁሉ በቃ የሆነ ነውር ነገር አድርጋችሁ የምታዩት ሩታ የሆነ ነገር ይዛ ስትመጣ የሚደብራችሁ ነገር እውነቴ ነው እኮ የምላችሁ። ሩታ የሆነ ነገር ስትሰራ በቃ የሆነ በሀገር በዓለም ያልታየ ነገር ብላችሁ አድርጋችሁ የምታዩ ሰዎች ማለት ነው። ለምሳሌ አንድ ነገር ላምጣላችሁ ማለት ነው። አብርሽና ሩታ እናንተ እንደምታውቁት ማለት ነው አሁን አያርገውና ማለት ነው የበፊት ቢሆን ሚዲያ ላይ ከአብርሽና ከሩታ ሌላ ማንም የሚታይ አልነበረም። ማንም ኦዲየንስም እንደዛው ሁሉም የሚያደንቀው የነበረው የአብርሽና የሩታ ኦዲየንስ ነበረ። በቃ ፍቅር የሚሰጥ ሚዲያ ላይ የነበረው የአብርሽና የሩታ ነው። ይሄንም ደግሞ ማልከዳው ነገር ቢኖር ሩታ ከመጣች በኋላ ነው። ቲክቶክም ላይቭ ገብታችሁ እንደዚህ የምታወሩት እንደዚህ የምትሳደቡት ሁሉ ነገር ፕሮፋይላችሁ ራሱ የሆነ የተለያየ ነገር የምትጠቀሙ ሩታ ከመጣች በኋላ ነው። ከዛ በፊት ማናችንም አይተናል። እውነቴ ነው ሙላችሁ። ግን ዛሬ እኔ ይሄንን ነገር የምናገረው ሩታን ስለተሰደበች አይደለም። ገባችሁ አይደል? ነገር ግን ሰው እንዴት አድርጎ እንደሚቀየር እንዴት አድርጎ እንደሚለወጥ ምክንያቱም ሩታና አብርሽ ማለት ነው ያላሳደጉት ሰው የለም። በሩታና በአብርሽ እጅም ግዴታ ማለት አብርሽና ሩታ አውጥተው ከኪሳቸው እንኩ ማለታቸው አይደለም። በአብርሽና በሩታ ብዙ ሰው አድጓል፣ ብዙ ተቀይሯል። ሞር እንኳን ቡታጀራዎች ማለት ነው እውነቴ ነው የምላችሁ እስካሁን ድረስ አይዲያ የላቸውም። ለቡታጀራ ዩቱበሮች ለማንም ዩቱበር እዚህ ላይ ባለ ላይ ዩቱበር ለማንም አይዲያ የለውም። ይሄ ነገር ውሸት ከሆነ ማለት ነው እውነት እኔ እውነተኛ አድናቂ አይደለሁም። አብርሽና ሩታ የሆነ አይዲያ ሲያመጡ ማለት ነው ያንን አይዲያ እየተከታተለ ነው ሰው የሚሰራው። ማንሽም የማንሽም አድናቂ ሆኜ አልፈራሽም። ማንም አብርሽ ያመጣው አይዲያ ሩታ ያመጣችው አይዲያ ኮፒ አድርገው ነው የሚሰሩት ማለት ነው። ይሄንም አብርሽ ሩታ ተሰድበው ትዳራቸው ዝቅ አድርገው ራሳቸውን ተዘግዝቀው ኦዲየንሳቸው ከአንዳንዳቸው እየተባሉ ይህን ሁሉ እያሉ አብርሽና ሩታ አንድ ቀን እንኳን ወጥተው ለኦዲየንስ መልስ አልሰጡም። አንድ ቀን እንኳን ለኦዲየንስ ለምን እንደዚህ ተናገራችሁ፣ ለምን እንደዚህ ትላላችሁ፣ ለምን ፈቶ ትዘቀዝቃላችሁ፣ ለምን አባቱ እንኳን ሲዘቀዘቅ የአብርሽ የሩታ አባት ስትዘቀዘቅ እንኳን ሞር ወጥተው መልስ አይሰጡም። በዝምታ ገዳይ ናቸው ሩታና አብርሽ ማለት ነው። እና እናንተ ዝም የሚል ሰው አትወዱም፣ ሰርቶ የሚያድግ ሰው አትወዱም። ታውቃላችኋ? ለምን ይሄንን እንዳልኩ ታውቃላችሁ? አሁን ለምሳሌ ውብዬና ናሆ ምንድን ነው የሚሰሩት? ስራቸው ምንድን ነው? ከየት ነው ያመጡት? ከዚህ በፊት እንደዚህ አይነት ድራማ ሰርተው አያውቁም። በሆነ ጊዜ ተጣሉና አብርሽን አስታረቋቸው አይደል? ግን ከዛ በኋላ የማንን አይዲያ ነው ኮፒ አድርገው የሚሰሩት? የአብርሽና የሩታ ኮፒ ነው አድርገው የሚሰሩት። እሷም ካጠገቧ ወንድ ነበረች፣ እርጉዝ ነበረች አይደል? በሳቱ ለምን ናሆን እንደ ሩታ አልሰደባችሁትም? ውብዬን ደግሞ ሴት እርጉዝ ነሽ ከሌላ ሴት እንዴት ትመጫለሽ? ውብዬ እንደውም የልጅ እናት ናት። ድጋሚ ያለ በሰላም ይገራላት ድጋሚ እርጉዝ ናት ማለት ነው። ለምን እንደዚህ ያልተናገራቻትም? እንደ ሩታ ባለትዳር ነሽ ለምን ወንድ ታመጫለሽ? ቤትሽን ለምን ትበጨብጫለሽ? ለምን አላላቻትም በሳቱ? እስቲ ንገሩኝ እናንተ። ጥያቄ ልጠይቃችሁ ማለት ነው። ይሄ ምንድን ነው? የሰውን ነገር የሚበላ የሰውን ነገር ሰውን ያመጣው አይዲያ አብርሽና ሩታ ያመጡት አይዲያ አብርሽና ሩታ ዝቅ አድርገው እነሱ ከፍ አድርገው ስለሚሰሩ የሚሰርቅ ነው የምትወዱት እናንተ ማለት ነው። የሚያጭበረብር ወጥቶ የሚሳደብ የሰውን ሰርቁ የሰውን አይዲያ ሰርቶ የሚያድግ ሰው ነው የምትፈልጉት። ያንን ስለሆነ
እኔ ኮሜንት እያየው ነበር ባለፈው ውብዬ ወንድ ልጅ መጥቶ ናሆን ያን ሁሉ ሲያደርገው አንቺ ጀግና፣ አንቺ አንበሳ፣ ይጅበት፣ ቀጥይበት እያላቻት ነበረ። ትላንትና ግን ሩታ እርጉዝ ናት። ምንም ያደርገችው ነገር የለም። ትላንትና መታ ከዚህ በፊት በተቸገርኩ ሰዓት ካጠገቤ ነበረ፣ ከጎኔ ነበረ። ሞር እንኳን ፊቷን ያስታውቅባታል። የደስታ ቪዲዮ እንዳልሆነ፣ ሳቋ ትክክል ሳቅ እንዳልሆነ፣ ፈገግታዋ ትክክል ፈገግታ እንዳልሆነ፣ ስራ እንደሆነ በደንብ ታውቃታላችሁ። በደንብ ተረታችሁት ማለት ነው። ሞር እንኳን ሲስማት እንኳን እንዴት እንደደነገጠች ቪዲዮውን ማየት ትችላላችሁ። ነገር ግን በዚህ ልክ ሰውን የሚጠቅም ሰው፣ ሰውን የሚያሳድግ ሩታ ማለት ከምሬ ነው ሙላችሁ ዝቅ ራሷን ዝቅ አድርጋ ማን ሰደበኝ፣ ማን ተቆጣኝ፣ ስሜን አነሳኝ ሳትል ስንትን ሰው አሳድጋለች በስሟ። የሩታን ስም ሳታነሱ እስቲ አንዳችሁ የሩታን ታምሌት ሳታስቀምጡ አንዳችሁ ቪዲዮ ስሩ፣ በትንንሽ ዩቱበሮች ራሱ ከምሬ ነው ሙላችሁ። እና እናንተ እንደዚህ አይነት ሰው አትወዱም። ትክክለኛው ሰው አትወዱም። ሀቀኛ ሰው አትወዱም። አብርሽና ሩታ ብቻ እንደሚጣሉ፣ በአብርሽና ሩታ ብቻ ግጭት እንደሚፈጠር፣ ሩታ ብቻ እርጉዝ ሆና ከሌላ ሰው ስትመጣ፣ አብርሽ ደግሞ የሆነ ነገር ሲሰራ ይሄንን ነገር ነው የሚያቃጥላችሁ እናንተ ማለት ነው። ለዛ ካላችሁ በቃ ሚዲያ ነው አይደል? ዩቱበር ነው አይደል? ማንኛውም ዩቱበር ሲመጣ ፍቅረኛ ነው። ዛሬ ተነስቶ በአንድ ጥላቻ ተጣልተው ማለት ነው በቃ አዲስ ህይወት ጀምራለሁ ሲል ያንን ሰው ለምን አትሳደቡ? ያንን ሰው ለምን እንደ ሩታና እንደ አብርሽን ለምን አትወቅሱም? አብርሽና ሩታ በምን ተለዩ? የተለዩበት ምክንያትማ በጣም የዋህ ስለሆኑ፣ ምስኪን ስለሆኑ፣ ሰውን ስለሚያሳድጉ፣ ለሰው አይዲያ ስለሚያቀብሉ። በቃ የዋህ ሰው፣ ጥሩ ሰው፣ መልካም ሰው ማን ይወደዋል? ማንም አይወደውም። እኔም እያየው ነው ማለት ነው። በቃ የሚወደው ማለት እዩልኝ፣ ስሙልኝ፣ ሚያሽቃብጥ ውሸት የሚወድ የሰውን አንስቶ የሚያድግ ያንን ነው የምትወዱት። እና አብርሽና ሩታ ላይ ለምን እሷ ላይ ያልሆነ ስድብ ለምን ትሳደባላችሁ? በቃ ካጠፋ እኮ ሁሉንም መምከር፣ ሁሉንም መመለስ። አይ ናሆና እንትና በጣም ጥሩ ትምህርት የሚሰጥ ነገር ነው የሚሰሩት አይደል? ሁሉም ዩቱበር ማለት ነው። ምን ያክል ተምራችኋል? እባካችሁ ስንት ትምህርት ጨብጣችኋል በሌላ ዩቱበሮች? እስቲ ንገሩን፣ አስረዱን ማለት ነው። ሩታ ንግስቴ ናት አትበሉ ትላላችሁ። ደግሞ ሩታ ወዳችሁም ጣላችሁም ቢሆን ንግስት ናት፣ ከንግስትም በላይ ናት። ማንም አያወርዳትም። የሚዲያው መሪ ናት ማለት ነው። እርጉዝ ስለሆነች በቃ ከሰውን መቀላቀል የለባትም አይደል? ይሄ ልጅ ምን ይሁን ታውቁታላችሁ እናንተ? ይሄ እኮ የሁላቸውን ጓደኛ ናቸው እኮ። አብረው ነው የሚጠጡት፣ አብረው ነው ውለው የሚያድሩት። ማያውቀው ልጅ አለ እዚህ ሸገር ላይ? እስቲ ማንም አያውቀውም፣ አናውቀውም። ከዚህ በፊት በቪዲዮም አላየነውም፣ ከአብርሽም አላየነውም። ከነ ዳኒ ከነ ይሳቅ ሞር እንኳን ከይሳቅ ጀለስ ጓደኛ ናቸው ማለት ነው። አላየነውም በሉ። ሩታ ከመሬት ፈልፍላ እንዳመጣችው ነገር ማለት ነው። ሩታ በቃ ሳታውቀው ከየት ሀገር ይዛው እንዴ ከአረብ ሀገር እኮ ተሳፍራ ያመጣችው ነገር እኮ ነው የመሰላችሁ። እና ስራ ነው አትጃጃሉ የምትሉት ማለት ነው። መልስ አትስጡ፣ ከሩታ አትቁሙ የምትሉ ሰዎች ማለት ነው። ስራ መሆኑን እያወቃችሁ ስራ ሆኖ መግባት ለእናንተ ከገባችሁ ለእኛ አታሽቃብጡ የምሉን ማለት ነው። እናንተ ለምንድን ነው የምትሳደ